እኮ እያየሁ ነው። እና ሌላ ምን? አይ ቆይ ለምን ሁሌ ብቻሽ የምትሆኝ? እዚህ ማን አለኝ ብለህ ነው? ከብቸኝነት ውጪ እንዲህ ነው እንዲያ ነው ብዬ እንኳን የማማክረው ዘመድ የለኝም። እንደዛማ ማለት የለብሽም። ለሊ፣ አደይ እነሱ ማናገር ትችያለሽ። እነሱ ደግሞ ሴቶች ስለሆኑ ይረዱሻል። ብቻሽን መጨነቅ የለብሽም። የሚለው ማዘሯ መጣሽ? እንዴት ናችሁ? በረከት ወሬ ምታል። ለልዬ ጋር እየሄድኩ ነው። ማናት እቺ ደግሞ ቆንጆ? ታምራለች ማዘሯ። ማዘሯ እንግዲህ ያቢውን ፍቅረኛ ማናት እቺ ደግሞ ብላ ስጠይቀው እንዴ ምናብታት ወቂያትም እንዴ ቆንጅራት ይላል ባቡሬ ማለት ነው። ባቡሬ ሰዓት ላይ እንግዲህ የሊሊ ነገር ቢያስጨንቀውም ፈታ ማለትም መርጧል። የእኔ ፍቅር ይላል። አደይ 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 ብርሃኑ ልነጥቅሽ ተርተር እያለች ነው። አንቺ ምጽው ወይ 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 ትያለሽ። አበቱ ገበር መቋረች አደይ እናት። እንዴት አንድ ወንድ ሁለት ሴት ያፈቅራል ብለው እንግዲህ የአደይ እናት ግራ ተጋብተዋል። ምክንያቱም አሁን ሰዓት ላይ ምንም የሚባል ምንም የሚያውቁት ነገር የላቸውም። የአደይ እናት አሁን ላይ እያሳለፈች ያለችው እንግዲህ ነገር ግን ምንም ማድረግ ስለማትችል ሁሉንም ነገር ይፋ ማድረጓ ለሷ ጥሩ ነገር ሆኖላታል። የአደይ አባት እንግዲህ ከአሜሪካ የመጣውን ፈረንጅ ዴቮ ፈረንጆ ነው ተብሎ እንግዲህ እሱ እየተጠበቀ ነው ያለው። የአደይ እናት ሙቼ ነው ቁሜ እሱን የምታገባው እያለች እንግዲህ ገጭ ባያለች ትገኛለች። በአሁኑ ሰዓት ላይ ምንም እንደሚፈጠር አይታወቅም ማለት ነው። ዴቭ ይሄን ያክል እንዴት ምን ብታረጋት ነው እንደዚህ ልቧ ውስጥ ልገባ የቻልከው ብሎታል። አሹ ትንሽ ትምህርት ፈልጎ ነበር ከነ ዴቭ። ነገር ግን ዴቭ ደግሞ በመሀል ላይ የስራ ስልክ ተደወለበት። ዳይመንድ የኔ እናት በጣም 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 ነው የምታሳዝነው። ዶክተሩ ደግሞ የእውነት ልጅ ያለው መስሎታል። ልጆችህን እኔ አልረሳሁልህም፣ ልጆችን ይዘህ እንዴት ትመጣ? ለምንድን ነው ዝም እያልክ ጊዜውን የምታባክነው? ይለዋል። አይ ዶክተር የእውነት ልጅ ያለው መስሎታል። ምስኪና ዶክተር ልጅ የለውም። እናሱ እንግዲህ ለዛ ነው። ቤዛም እንግዲህ ዶክተርን እያጠመደ ትገኛለች። አመሰግናለሁ ዶክተር አመሰግናለሁ ይላል። የቤዛ ወንድም ትንሽ አሸት ስላደረገው ቤዛና የዳይመንድ ወንድሟ የሆነ ለየት ያለ ሰዎች ናቸው። ምንድነው ቆይ ፍላጎታቸው እያለ እንግዲህ ሰውየውን ራሱን ብቻውን ጥያቄ በጥያቄ ሆኗል። የቤዛ ፍላጎት አንድና አንድ ብቻ ነው። ቤዛ ፍላጎቷ ገንዘብ ነው። ሊሊ የኔ እናት የድራማው ድምቀት በጣም አሟታል። ሊሊ መሞት አልነበረባትም፣ ደግሞ መሞት የለባትም። እዚህ ላይ በጣም እያሰበች እየተጨነቀች ነው ያለችው። ደህምትና እንግዲህ ባቡሬም ወደ ቤት መምጣቱ ምን አቁሟል። እሷም ግራ ገብቷት እያዞራት ነው። ወዛው የተኛችበት ሁሉንም ቅጀት እያደረጋት ነው። ከጎኗ ግን ማንም የለም። አሁን ላይ ማዘሯ ድንገት ትደርስላትና ወደ ሐኪም ቤት ይዛት ብትሄድ ጥሩ ነው። ምስኪና ሊሊዬ ኒውድ አሹ የክፉ ቀኑ እንደዛ ሲጨቃጨቁ የነበሩት ዛሬ ዳይመንድ እንደዛ ሲሆን ሩጦ ከቸች ብሎ መንጣቱ ጎበዝ ነው። አሹ ቀምጣላው የሚዬ ልጅ ዳይመንድ የሳቅ ምንጭ እንዴት አድርጎ ዲያሽ አሹ ስራ ሄዳለሁ እያለ ነበር። እየጠበኩሽ ነበር ዶክተር፣ ይቅርታ ቤዛ፣ ለእኔ ሳይሆን ለራስሽ ይቅርታ ጠይቅ። እኔ ሳይሆን ቤዛ የተሻለሽ እኔም እንደዛ እንድትሆኝ ነው። ቤዛ እንዴት ምን እንደምልሽ አላውቅም።
በቃ የቤዛን ተንኮል ዶክተሩ የግድ ማወቅ አለበት። የዛኔ ሰዎቹን እንግዲህ ኩላሊት እያወጣ ሳትሸጥ ቤዛ ብር የሚያስገኛት ትሆን አይደለም? ኩላሊት ሬሳም ትሸጣለች። የፍቅር እናት እንግዲህ ሰውዬውን አግኝተዋለች። ይሄንን የቤዛ ወንድም የሆነ ልጅ ነው የመጣል። ይሄንን ህይወት ልጅን ታውቃታለህ እንዴ ስትለው እኔ አለ አውቀዋለሁ፣ ያው አውቀዋለሁ ግን እሷ ሊወስዳት አይ የፍቅር የቤዛ ወንድም እንዴት ነው ነገሮቹ ውስብስብ እያደረገ ያለው በራሱ ላይ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም 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 ብለናል። ሰላማችሁ ብዝት ተረፍረፍ ይበልልን እያልን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ነባሮች ላይክ አርጉ። እስቲ አይከፈልበትም። ላይክ 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 እያደረጋችሁ ቪዲዮውን ጀምሩት። ሀገራችንንም ሰላሟን አላህ ይመልስልን። በደብረ ብርሃንም እየተሰቃዩ ያሉት ወገኖቻችንን ፈረጃውን ቅርብ አላህ ያርግላቸው እንላለን። ባቡሬ እያስጨነቅሽ ነው። ቆይ ከቀን ቀን እኮ እየትን እያለሽ እየሄድሽ ነው። ለእኔ ግን የውሸትሽን እንደሆነ ታውቂያለሽ። ግን ለልዬ ሰላም አይደለም። እንዴት አኩረፍና እና ታሪ ለምንድን ነው ደስተኛ? ቆይ ፊትሽን በመስታወት ፊትሽን አይተሸዋል። እንዲነካት አትፈልግም። ሁሉንም ነገር እንዲያቅባት ባቡሬ ስለማትፈልግ ነው ሁሉንም በድብቅ እያደረገች ያለችው ለሊ። ባቡሬ ግን ይወዳታል። ምን እንደሚያደርጋት እንኳን ግራ ገብቷት፣ እሷም በዚህ ጊዜ ፍቅር እንዲይዛት አልፈለገችም። ፍቅር ቢይዛትም ግን እውነቱን መጋፈጥ አልፈለገችም ማለት ነው። አንቺ እንደሆንሽ ክብር አይወድልሽም ሲላት እንግዲህ ጓ ትላለች። እኔ በሌላ ሰው መተካት አንቺ ምን ትንሽ የማዘር አረቻ ጥሩ ሂድ አልደበረም። ባቡሬ ምን ሆነሻል እያላት እንግዲህ አንቺ አምረረሽ እንዴት ትለኝ ቤኪ ማርፍ ትላለች። እንግዲህ አንዴ ቤኪ በጣም ያናድዳታል። ብርሃንና ሩታና እንግዲህ ሮሚ በፍቅር ጥምድ ብለዋል። የኔ እናቶች በጣም ነው ደስ የሚሉት። አሁን ሰዓት ላይ እርግጠኛ ነኝ ሮማን ምን እንደምታደርግ ሮማን ጨንቋታል። የአሹን ፍቅር ለምንድን ነው ሮማን እየተቀበለችው ያልሆነችው? ሮማን አሁን ላይ ለምንድን ነው ደስ የምትሆነው? ሮማን የግዴታ የአሹን ፍቅር መቀበል አለባት። አሹ እስከ መቼ ድረስ ነው በሷ ፍቅር ወለም ዘለም እያለ የሚኖረው ማለት ነው? የቤዛ ወንድም ይሄ ጅል ማለት ነው። ጅባፍ እንዴት ከኋላ እንደ ጅብ ከኋላ እየተመታ አሸነፍኩ ይላል። ከስራ ስትመጪ ደውዪልኝ ይላል። አሁን እሱ ጎበዝና ጀግና መስሎታል ከኋላ መቀጥቀጥ። ነገ ጠብቅ የዚችን ብድር እንዴት እንደሚከፍል ዳይመንድ አንተ አታውቅም ማለት ነው። ነገ ራስህ እጅ ላይ ትወድቃለህ። ሊሊ በጣም እያመማት ትገኛለች። ሊሊ ማን ነው ትላለች። በሯ በተቆረቆረ ሰዓት ላይ አደይ ወደ እሷ ስትመጣ እንዴት መጣሽ ትላታለች። ሊሊ ደህና ነኝ ሊሊ ነሽ እንዴት ነሽ? ፊትሽ እኮ ገርጥቶብኛል ምን ሆነሽ ነው ስትላት አደይ እንዴት እሷ አትበይኝ እኔ እንኳን በጣም ደህና ነኝ እንዴት ሆነሽ እያየሁሽ እንዴት ነው ደህና ነኝ የምትይ ብላ ስትጠይቃት እኔ ደህና ነኝ ስለኔ እያሰብሽ አንቺ የራስሽን ህይወት መቀጠል አለብሽ አንቺ እንደዚህ ሆነሽ እኔ ህይወት የሚያምረኝ ይመስልሻል ወይ ብላ ብትላትም እሷ ግን ፍቃደኛ አይደለችም። አቶ ሊሊ ወይዘሮ ሊሊ